ሰላም ሰላም ውድ የኤርሚ ለርኒንግ ቤተሰቦች ዛሬ እንግዲህ ተገናኘ ነው ብዙ ቅሬታ ሲነሳበት ወደ ነበረው ብዙ ተማሪዎችንም የኤግዚት ኤግዛም ላይ እንዲወድቁ ምክንያት የሆነው የፋይናል ኤግዚት ኤግዛም ሐምሌ ላይ የተሰጠው ለአካውንቲንግ ኤንድ ፋይናንስ ተማሪዎች ነው ለማየት የተገናኘ ነው እያንዳንዱ ጥያቄ ከሰፊ ማብራሪያ ይዤላችሁ መጥቻለሁ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ Okay, እንጀምር so question number 1 in a fire and water partnership net income and net loss is share equally ስለዚህ በእነዚህ በሁለት ፓርትነሮች መካከል net income እና loss እኩል ነው የሚከፋፈሉት on the date of liquidations of their partnership records show the following balance so liquidation በሚፈጸምበት ጊዜ ያሉት ባላንስ ተሰጥቶናል cash 200,000 and cash asset 400,000 account payable 100,000 fires capital 300,000 waters capital 200,000 ተሰጥቷል then የተጠየቀው ምንድነው if the non cash asset were sold at 500,000 which of the following statement is correct ስለዚህ non cash assetዎቹን በ500,000 ብር ብንሸጣቸው ከተሰጡ ምርጫዎች ውስጥ ትክክለኛው የትኛው ነው የተባለው ማለት ስለዚህ liquidation መስራት አለብን ማለት ይሄንን መልስ ለመመለስ ይሄንን liquidation መስራት አለብን ማለት Okay, ስለዚህ መልሳችን C ይሆናል the amount of cash distributed to fire equal with a ብር 350,000 ለምን ምክንያቱም liquidationን ሰርተን ያገኘነው ይሄን መልስ ምክንያቱም ባላንሳችን መጀመሪያ ስንት ነበር ባላንሳችን cash 200,000 ነው ነን cash 400,000 ነው liability 100,000 ነው the fire capital 300,000 ነው the water capital 200,000 ይሄን የተሰጠን ያስቀምጠው ዜን ሪያላይዜሽን ነን ካሽ አሴቱ በ500,000 ብር ቢሸጥ ካሻችን በ500,000 ለሚጨምር ፕላስ አደረግነው ነን ካሽ አሴት 0 መሆን ስላለበት 400,000 ነበር የመዘገብነው 0 እንዲሆን ማይነስ 400,000 እናደርጋለን ዜን አሁን ጌን አግኝተናል ምክንያቱም 400,000 ብር ያወጣል ያልነውን አሴት በ500,000 ስለሸጠን 100,000 ጌን አግኝተናል ነገር ግን ይሄ 100,000 እኩል ስለሆነ የሚካፈሉት 50,000 ካፒታላቸው ላይ እንደምራለን ማለት ዜን ባላንስ ካሻችን ሁለቱን ስንደምር ካሽ 700,000 ይሆናል 0 ሊያቢሊቲ ዛው 100,000 ይሆናል the fire capital 350,000 ይሆናል the water capital ደግሞ 250,000 ይሆናል ዜን payments of liability ነው የነበረብንን 100,000 ዕዳ እንከፍላለን ማለት ስለዚህ ካሻችን በ100,000 ይቀንሳል ሊያቢሊቲያችንን በ100,000 ይቀንሳል ሌሎች አካውንቶች አፌክትድ ያሆኑ then balance ምን ያክል ካሽ ቀረን 600,000 ቀረን ሊያቢሊቲ 0 ነን ካሽ አሴቱ 0 ነው ሊያቢሊቲ 0 ነው የፋየር ካፒታል 350,000 ነው የዋተር ካፒታል ደግሞ 250,000 ነው ማለት then distributing the remaining cash ነው ስለዚህ 600,000 ቀርቷል ይሄንን እኩል ሳይሆን ባላቸው የካፒታል መጠን ይካፈሉታል ስለዚህ ፋየር 350,000 ይወስዳል ዋተር ደግሞ 250,000 ይወስዳል ማለት ስለዚህ ከተሰጡ ምርጫዎች ውስጥ ይሄ ትክክል አይደለም ዋተር የወሰደው 200,000 ነው ይላል ነገር ግን 250,000 ስለሆነ ፎልስ ይሆናል ማለት and cash available for partner 700,000 ይላል ትክክል አይደለም available for partner ስንት ነው 600,000 ነው and the amount of cash distributed to fire ለፋየር የተሰጠው distribution 350,000 ነው ነገር ግን እዚህ ጋር 300,000 ይላል ይሄም ትክክል አይደለም ስለዚህ መልሳችን ምን ይሆናል ማለት ነው C ይሆናል ማለት joint control exist where ነው የተጠየቀው ስለዚህ joint control በምን ሁኔታ ውስጥ ነው የሚኖረው ጥያቄው የሚለን ማለት ስለዚህ joint control existed where ለጆይንት ኮንትሮል እንዲኖር ከተፈለገ በሁለቱ ፓርቲዎች ጆይንት አሬንጅመንት ውስጥ በሚገቡ ፓርቲዎች መካከል የሚፈጸሙ አግሪመንቶች መካከል ጆይንት ኮንትሮል ቢዝነሱ በጋራ መምራት ስትራቴጂክ ዲሲዥኖች ወይም ደግሞ የሚወሰኑ ውሳኔዎች ውስጥ በጋራ ተሳትፎ የመወሰን ኮንትሮል ሊኖራቸው አንድ ፓርቲ ብቻ ሊወስን እና ድርጅቱን ወይም የተፈጠረውን አሬንጅመንት ማኔጅ ሊያደርግ አይገባም ማለት ስለዚህ ኤ ምንድነው የሚለው the decision in area essential to the goal of the joint arrangement do not require the consent of the parties ስለዚህ በጆይንት አሬንጅመንቱ essential goal የሚባሉ ኤሪያዎች ላይ ውሳኔ በሚወሰንበት ጊዜ የፓርቲዎቹን ስምምነት ወይም ኮንሰንት
አይፈልግም ነው የሚለው። ይሄ ፎልስ ነው፣ ሊሆን አይችልም። ጆይንት አሬንጅመንት ከሆነ እያንዳንዷ ውሳኔ በፓርትነሮቹ ወይም በጆይንት አሬንጅመንት በሚሳተፉት ፓርቲዎች መካከል አግሪመንት ይፈልጋል ማለት። ስለዚህ የመጀመሪያው አይሆን። ሁለተኛው one parties alone has the power to control strategic operations operating decisions of the joint arrangement. አንድ ፓርቲ ብቻው the parties alone has a power ይላል። ስለዚህም ሊሆን አይችልም። ሁለቱም ፓርቲዎች ነው ጆይንት አረድ የሚለው ቃሉ ራሱ። ስለዚህ the party alone የሚለው ፎልስ ያደርገዋል ማለት። ኦኬ ዲን እኒ ደግሞ one parties may appointed as a managers of joint no ይቅርታ no one parties may be appointed as a managers of joint arrangement። ይሄም ትክክል አይደለም። ምክንያቱም ለምሳሌ ሁለት ፓርቲዎች ተስማምተው joint arrangement ይፈጥሩ ከሆነ አንዱ ምናልባት ማኔጀር ሊሆን ይችላል፣ ነገር ግን ስትራቴጂክ ዲሲሽኖች ላይ በጋራ ይወስናሉ። ስለዚህ no one parties may be appointed as a managers of joint arrangement የሚለው ፎልስ ነው። ስለዚህ joint arrangement እንዲኖር ትክክለኛው መልሳችን ይህ ነው። no single parties in a positions of in the position to control the activities unilateral። ማንም ፓርቲ ብቻውን ሊወስንበት የሚችለው ስልጣን ሊኖረው አይገባም ማለት ነው። no single parties in a position to control the activity unilateral። ስለዚህ በጋራ ነው መወሰን ያለበት ማለት ነው። ጆይንት ኮንትሮል የሚኖረው ይህ ሲሆን ነው ማለት። ስለዚህ መልሳችን ሲ ይሆናል ማለት። ኦኬ ኔክስት a corporation had a net income of ብር ይቅርታ the net income of ብር which is 50,000 in 2019 and ብር 60,000 in 2020። ስለዚህ corporations ይሄ corporations A የሚባለው corporation በ2019 50,000 net income አለው፣ በ2020 ደግሞ 60,000 net income አለው excluding any income from its investment። ከቢ የሚባል ካምፓኒ ላይ ያለውን ኢንቨስትመንት ኢንካም ሳያካትት ነው። አጌን ቢ የሚባለው ካምፓኒ had net income ቢ ደግሞ በ2019 30,000 net income አለው፣ በ2020 ደግሞ 40,000 net income አለው። ስለዚህ on January 1 to 2020 A corporation acquire all of the outstanding common share of B company for a cash payments of 300,000። ስለዚህ ልክ ጃንዋሪ 1 2020 ላይ ኤ ካምፓኒ ሙሉ ለሙሉ ቢን አኳየር ያደረገው 300,000 ብር ካሽ በመክፈል የቢን አክሲዮን በሙሉ የራሱ አደረገ ማለት። then assume that there was no acquisition difference on this business combination። so የተጠየቀው ምንድነው what net income would A corporation report for 2020 in its comparative consolidated financial statement at the end of 2020 ማለት። ስለዚህ በ2020 መጨረሻ ላይ በሚዘጋጀው ኮምፓራቲቭ ኮንሶሊዴትድ አሁን እዚህ ሁለት ወርዶች አሉ ኮምፓራቲቭ እና ኮንሶሊዴትድ። ኮምፓራቲቭ ስንል የሁለት ዓመት ነው። ለምሳሌ 2019 እና የ2020 በሁለቱን የምናቀርብ ሆኖ ኮምፓራቲቭ ነው። ኮንሶሊዴሽን ደግሞ ስንል የኤ እና የቢን አጠቃላይ አንድ ላይ አድርገን ምክንያቱም we own 100% own ስላደረግነው ከ50% በላይ ኦን ካደረግነው ኮንሶሊዴት ፋይናንሻል ስቴትመንት ማዘጋጀት አለብን። ኤ የቢንም ጨምሮ ነው ኮንሶሊዴት አድርጎ ነው ማዘጋጀት አለብን። ስለዚህ በዚህ ስቴትመንት ላይ ኔት ኢንካሙ ምን ያክል ይሆናል ስለዚህ የማን የምንፈልገው እኛ የ2020 and ቢዝነስ ኮምቢኔሽኑ የተፈጠረው ወይም ደግሞ 100% ኦን ያደረግነው መቼ ነው? 100% ኦን ያደረግነው 2020 ላይ ጃንዋሪ። ስለዚህ የ2020 ኔት ኢንካም የሁለቱን ድርጅት ደምረን ሪፖርት ማድረግ እንችላለን ማለት። የ2019ን አንችልም ምክንያቱም ኮንትሮል ስላልነበረን ማለት። የ2020 ግን ኔት ኢንካማቸውን ደምረን በጋራ ሪፖርት ማድረግ እንችላለን። ስለዚህ ሲምፕሊ ምንድነው የምናደርገው? የ2020 ኔት ኢንካምን እንውሰድ። የዚህኛው 40,000 ነው። የ2020 ኔት ኢንካም ደግሞ የዚህኛው ስንት ነው? 40,000። ስለዚህ መልሳችን ምን ይሆናል ማለት ነው? ቢ ይሆናል። 100,000 ይሆናል ማለት 100,000 ይሆናል ማለት መልሳችን። Okay, next, which one of the following is not the duty of the board of director of share company? ስለዚህ በአክሲዮን በሚቋቋሙ ድርጅቶች ላይ የቦርድ ኦፍ ዳይሬክተሮቹ ዲዩቲ ወይም ግዴታ ያልሆነው የትኛው ነው የተባለው። ስለዚህ ቦርድ ኦፍ ዳይሬክተር ማለት ከባለ አክሲዮኖች ውስጥ ተመርጠው የሚሾሙ ናቸው። አክሲዮን ገዢዎች ይኖራሉ፣ ከባለ አክሲዮኖች ይመረጡና ቦርድ ኦፍ ዳይሬክተር ይባላል። ስለዚህ እኚህ ማናጀሩን ኮንትሮል ያደርጋሉ፣
ከላይ ሆኖ ነው ቢዝነሱን የሚያስተዳድሩት ማለት ነው። ነገር ግን ከነዚህ ዲዩቲ ውስጥ ያልሆነው ነው የተጠየቁት። ስለዚህ ለምሳሌ controlling a day-to-day activities of the operation ይላል። አሁን እዚህ ጋር ነው የምንመጣው። day-to-day operation ላይ አይሳተፉ ቦርድ ኦፍ ዳይሬክተሮች። ማን ነው day-to-day operation ላይ የሚሳተፈው? ማናጀር ነው ቀጥታ day-to-day operation ላይ የሚሳተፉ። ነገር ግን the board of director they have the right to authorize contract and setting executive salaries and declarations of dividend or arranging major loan with bank. All these are, it can be considered as a duty of board of director, but they are not engaging on the day-to-day operations of the business ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። Okay, next, under which of the following set of circumstance might the auditor's disclaimer and opinion? ስለዚህ auditor disclaimer opinion issue የሚያደርግበት በምን አይነት circumstance ነው? ስለዚህ አራት አይነት ሪፖርቶች አሉ ማለት ቤዚካልስ unqualified, qualified, adverse እና ዲስክሌመር የምንላቸው ማለት ነው። ስለዚህ ዲስክሌመር የምንለው ሪፖርት ኢሹ የሚደረገው ብዙ ጊዜ ኦዲተሩ ኦዲት ማድረግ የማይችልበት ሲቹዌሽንስ በተለያዩ ምክንያቶች በክላይንቱ ሊሆን ይችላል፣ በተለያየ ምክንያት ኦዲት ማድረግ ያንን ድርጅት በቂ የሆነ ዳታ ሰብስቦ ኦዲት ማድረግ የማይችልበት ሲቹዌሽን ሲፈጠር ዲስክሌመር ኦፒኒየንን ኢሹ ያደርጋል ማለት ነው። ስለዚህ መልሳችን ምንድን ነው የሚሆነው ማለት ነው? መልሳችን ምን ይሆናል? ሲ ነው የሚሆነው። where are significant scope limitations on the audit ማለት ነው። ምክንያቱም ምንም አይነት ኦዲት ማከናወን አልቻለም። ምክንያቱም there is significant scope limitations of the audit. ኦዲተሩ በቂ የሆነ ዳታ ሰብስቦ ድርጅቱ ፌርሊ ፕሬዘንት ሆኗል ወይም ማቴሪያል ሚስስቴትመንት አለ በሚለው መግለጽ ስላልቻለ ማለት ነው። ለምሳሌ መጀመሪያው ምንድን ነው? the financial statement contain departure from acceptable። ይሄ ከሆነ በአካውንቲንግ ስታንዳርድ እና በተዘጋጀው ፋይናንሻል ስቴትመንቱ መካከል ልዩነት ካለ አድቨርስ ኦፒኒየን ነው ኢሹ የምናደርገው። አድቨርስ ኦፒኒየን ነው ኢሹ የምናደርገው። when the portions of ቢ ደግሞ when the portion of financial statement audited by the other auditors በሌላ auditors if materially related to relation to the whole። ይሄ ደግሞ ከሆነ ብዙ ጊዜ ምን እናደርጋለን? ኳሊፋይድ ወይም ኤክሰፕት እያለን ወይም ደግሞ ኤክስፕላናቶሪ ፓራግራፍ እያስገባን ሪፖርት እናደርጋለን። ስለዚህ መልሳችን ምን ይሆናል ማለት ነው? ሲ ነው የሚሆነው። when the methods of application principle is not consistent ከሆነ ይሄ ምንድነው የምናደርገው? ኢንኮንሲስተንስ የተፈጠረበትን ኤሪያ ብቻ ኤክሰፕት እያለን ኳሊፋይድ ኦዲት ኦፒኒየን ኢሹ የምናደርግ። በዚህ ኬዝ ግን መልሳችን ሲ ይሆናል ነው። Okay, next, permitting only designed a personnel to handling cash receipt in an applications of the principles of dash network. ስለዚህ አንድን ሰው ካሽን ሃንድል እንዲያደርግ ወይም ካሽ ሪሲቭድን ብቻ እንዲቆጣጠር ፐርሚት ስናደርግለት ለዛ ኤሪያ ብቻ ኃላፊነት ስንሰጠው ይህ ፕሪንሲፕል ምን ይባላል? ኢንተርናል ኮንትሮል ያለ ኮንሰፕት። A, independent internal verifications. B, establishing of responsibilities. C, segregations of duty. D, human resource control. ስለዚህ ምን እያደረግን ነው? አንተ ሰውዬ ከዚህ በኋላ ካሽ ሪሲቭድ ላይ ብቻ ነው የምትሰራው ብለን ኃላፊነት እየሰጠው ነው ማለት። ካሽ ሪሲቭድ ላይ ብቻ ስራ፣ ካሽ ሪሲቭድ ላይ ስራ። ስለዚህ ምን እያደረግን ነው ማለት ነው? we establishing responsibilities ማለት ነው። ስለ ካሽ ሪሲፕት ከዛ ጋር የተገናኙ ማንኛውም አይነት ነገሮች ቢመጡ ሂዝ ሊያብል። ስለዚህ we try to establishing responsibilities ማለት ነው። segregation of duty ከሆነ ምንድነው የምናደርገው? የስራ ክፍፍል ነው። ካሽ የሚቀበለው ካሽ መክፈል አይችልም፣ ገንዘብ ሪከርድ ገንዘብ ወጪ የሚያደርገው አይቀበልም። እንዲህ ቢሆን segregations of duty ይሆን ነበር። ኢንዲፔንደንት ቬሪፊኬሽን ደግሞ ስንል አንድ ሰው የሰራውን ሌላ ሰው መጥቶ ቬሪፋይ እንዲያደርግ አፖይንት ብናደርግ ኖሮ ይሄ ኢንዲፔንደንት ቬሪፊኬሽን ይሆናል። ሂውማን ሪሶርስ ኮንትሮል ደግሞ የምንላቸው በተለያዩ የማኔጅመንት ኮንትሮል፣ ለምሳሌ ለሰራተኛችን እረፍት እንሰጠዋለን፣ የተለያዩ ቦታ ሽፍት እናደርገዋለን። ምክንያቱም የሆነ የተበላሸ ነገር ካለ አይደንቲፋይ ለማድረግ ስንል ማለት ነው። ስለዚህ መልሳችን ምን ይሆናል? ቢ ይሆናል።
Next, the process of turning money that is derived from a criminal activities, dirty money, into money which is appeared to have been legitimately acquired and which can be therefore be more easily invested and spent is called. ስለዚህ በክሪሚናል ወይም ደግሞ በተበላሸ መንገድ በወንጀል የመጣን ገንዘብ ህጋዊ ወይም ሌጂቲሜትድ አድርጎ ለተለያዩ ኢንቨስትመንት እና ስፔንት የማዋል ሂደት ምን ይባላል የተባለ። ለምሳሌ ብዙ ሰዎች በአደንዛዥ እጽ ሊሆን ይችላል፣ በጦር መሳሪያ ንግድ ሊሆን ይችላል፣ በተለያየ መንገድ ያገኙትን ገንዘብ ህጋዊ አድርገው ወደ ሀገር ውስጥ ያስገቡትና ዜን ኢንቨስተር ይሆናሉ፣ ባለሀብት ይሆናሉ ማለት ነው። ስለዚህ ይህ ሲስተም ምን ይባላል ማለት ነው? መኒ ላውንደሪ እንለዋለን። መኒ ላውንደሪ ይባላል። በክሪሚናል አክቲቪቲ የመጣን ገንዘብ ወደ ህጋዊ የማስተላለፍ በብላክ ማርኬት ተጠቅመው ሊሆን ይችላል፣ በተለያየ ፖለቲካል ክራይሲስ ተጠቅመው እንደሚያደርጉ ከሆነ መኒ ላውንደሪ ነው የምንለው ማለት ነው። ኔክስት the purpose of ስታንዳርድ ኮስቲንግ ኢዝ ቱ ነው የተጠየቅነው። ስታንዳርድ ኮስቲንግን መጠቀማችን ወይም the main purpose of ስታንዳርድ ኮስቲንግ ምንድን ነው? ስታንዳርድ ኮስቲንግ ስንል በጀቲንግ ነው። ምን ያክል በፕሮዳክሽን ፕሮሰስ ውስጥ ምን ያክል ኮስት ኢንከር ልናደርግ እንችላለን ብለን ኮስታችንን ኢስቲሜትድ የማድረግ እና ከአክቹዋል ኮስታችን ጋር የማነጻጸር ሂደት ነው። ስታንዳርድ ኮስቲንግ ቫሪያንስ አናሊሲስ ምናምን የምንሰራው በዚህ በስታንዳርድ ኮስቲንግ ሂደት ውስጥ ነው። ስለዚህ ኤ ኢሊሚኔት the needs to account for year end under applied and over applied manufacturing overhead ነው። ይሄ ትክክል ሊሆን አይችልም። ምክንያቱም በስታንዳርድ ኮስቲንግ ውስጥም በፕሪዲተርማይንድ ሬታችን እና በአክቹዋል ሬታችን መካከል ልዩነት ተፈጥሮ there may be under applied or over applied ሊኖር ይችላል። B simplify the cost procedures. Yes, this one is our answer. When we use standard costing, we can easily manage our cost procedure እናየዋለን። then C አይሆንም፣ መልሳችን የሚሆነው B ነው which is simplify cost procedure የምንለው። replacing budget and budgeting no እንደውም ስታንዳርድ ኮስቲንግ የምንጠቀመው ምን ለማድረግ ኮስታችንን በጀት ለማድረግ ነው ማለት ነው። ለምሳሌ ስታቲክ በጀት የምንለው፣ ፍሌክሲብል በጀት የምንለው፣ ማስተር በጀት እነዚህ ሁሉ ከስታንዳርድ ኮስቲንግ የሚመጡ ናቸው። and eliminate the needs of actual costing for external reporting purpose ይሄም አይደለም፣ መልሳችን ነው የሚሆነው B ነው የሚሆነው። standard costing is the practice of estimating the expense of production process to achieve maximum efficient and cost control ነው ይላል። ስለዚህ ኮስታችንን ኤፊሽንት እንዲሆን እና in order to control our costs we should have standard costing ማለት ምክንያቱም የፕሮዳክሽን ፕሮሰሳችንን ኤስቲሜትድ በማድረግ at the beginning of the year ስለምንጀምር ማለት። ስለዚህ simplifying the cost procedure የሚለው ትክክለኛ መልሳችን ይሆናል ማለት። next which of the following is not a role played by investment bank? ስለዚህ በኢንቨስትመንት ባንክ የኢንቨስትመንት ባንክ ሮል ያልሆነው የትኛው ነው? ስለዚህ ኢንቨስትመንት ባንክ የምንላቸው አክሲዮን የሚሸጡ ድርጅቶችን እና አክሲዮን የሚገዙትን ድርጅቶች ብዙ ጊዜ የሚያገናኙ ናቸው፣ እዛ ውስጥ የሚሳተፉ ናቸው። ነገር ግን ምን ያደርጋሉ? አንደርራይቲንግ ፋንክሽን፣ ዲስትሪቢዩቲንግ ፋንክሽን፣ አድቫይዘሪ ፋንክሽን አላቸው። ስለዚህ ኢትስ ኖት ዘ ሮል ኦፍ ኢንቨስትመንት ባንክ ስለተባለን ምን እናደርጋለን? የመጀመሪያው ባይንግ ሴኩሪቲስ ፍሮም ኢሹዌር ኤንድ ዜን ሪሴሊንግ ዘም ቱ ዘ ማርኬት። የስ ዲስ ዋን ኢዝ አንደርራይቲንግ ፋንክሽን የምንለው ነው፣ ያደርጋሉ ኢንቨስትመንት ባንኮች። አድቫይዘሪ የስ ያማክራሉ፣ መቼ ኦፈር ማድረግ እንዳለባቸው፣ በዴት ቢሸጡ ይሻላል፣ በኢኩዊቲ ቢሸጡ ይሻላል። ድርጅቶች አክሲዮን በሚሸጡበት ጊዜ ወይም ደግሞ ፋይናንስ በሚፈልጉበት ጊዜ ኢንቨስትመንት ባንኮችን ያማክራሉ፣ መቼ እንሽጥ፣ እንዴት እናድርግ የሚለው። ስለዚህ this one is true. and C distributed newly issued security to the public ይሄም ትክክል ነው። አዳዲስ የሚሸጡ አክሲዮኖችን ወደ ፐብሊክ እንዲደርሱ በቻሉት መጠን ዲስትሪቢዩት ያደርጋሉ። ይሄም ትክክል ነው። መልሳችን እንደሚሆነው ዲ ነው። ኢንቨስቲንግ ኢን ዳይቨርሲፋይድ ፖርትፎሊዮ ኦን ቢሃፍ ኦፍ ኢትስ ሼርሆልደር። ይሄ ሚቹዋል ፈንድስ የሚባሉ ናቸው እንደዚህ የሚያደርጉት እንጂ ኢንቨስትመንት ባንክ የምንላቸው አይደሉም እንደዚህ የሚያደርጉት። ስለዚህ መልሳችን ዲ ይሆናል ማለት። ኦኬ ኔክስት ኦል ኦፍ ዘ ፎሎዊንግ አር ዘ ካራክተሪስቲክስ ኦፍ ታክስ ኤክሰፕት ነው። ስለዚህ ከተሰጡት ውስጥ እንዳለ ከታክስ ጋር የታክስ ካራክተሪስቲክስ ናቸው፣ ነገር ግን ኤክሰፕት ተብለናል ማለት። ሶ ኤ ሰርቴን ታክስ አር ኢምፖዝድ to achieve specific objectives such as reducing consumptions of luxurious goods. yes ይሄ ትክክል። ለምሳሌ ኤግዛይዝ ታክስ ብናየው
ዋነኛ ዓላማው ምንድነው? ሌክዠሪየስ የሆኑ ፕሮዳክቶችን ኮንሱም እንዳናረግ ሃይ የሆነ ታክስ ይጣልባቸዋል። ስለዚህ ኦብጀክቲቭ to reduce a consumption of luxurious goods። ስለዚህ ይሄ ትክክል ነው። B, tax is a legal collection that can be levied only by the federal government, not by anyone else including regional government። አሁን እዚህ ጋር ነው ይሄ ነው መልሳችን የሚሆነው። ታክስ የሚጣለው እና የሚሰበሰበው በፌደራል ገቨርንመንት ብቻ ነው። ሪጂናል ገቨርንመንቶች ታክስን መጣልም መሰብሰብም አይችሉም እያለ ነው። this is not true። ምክንያቱም ሪጂናል ገቨርንመንቶች ሪጂናል የራሳቸውን ታክስ ይጥላሉ፣ የራሳቸውን ይሰበስብ ከፌደራል መንግስት ጋር የሚጋራቸው ታክሶች አሉ፣ ሼር የሚያደርጓቸው ታክሶች አሉ። ፌደራል መንግስት መሰብሰብ ሪጂናል ገቨርንመንት ላይ መሰብሰብ ማይችላቸው አሉ እንደዚህ። ነገር ግን ሪጂናል ገቨርንመንቶች ታክስ መሰብሰብ ይችላሉ። ስለዚህ መልሳችን ቢ ነው የሚሆነው። ነገር ግን ለምሳሌ ሲ ታክስ ኢዝ ኤ ኮምፐልሰሪ ኮንትሪቢዩሽን ባይ ታክስ ፔየር ቱ ዘ ገቨርንመንት። የስ ኮምፐልሰሪ ስንል በህግ የተጣለ ግዴታ እንደምንለው፣ ስለዚህ የውዴታ ግዴታ እንደምንለው ኮንትሪቢዩሽን ባይ ታክስ ፔየር ቱ ዘ ገቨርንመንት ሳንወድ በግድ በህጋዊ መንገድ ነው የምንከፍለው ታክስን ማለት ነው። ስለዚህ ኮምፐልሰሪ ፔመንት የምንለው ትክክል። for tax for a payment of tax there is no direct return yes to the taxpayers። ለምሳሌ 100 ሺህ ብር ከፍያለሁና የ100 ሺህ ብር አገልግሎት ላግኝ ማለት አንችልም። 1 ሚሊዮን ታክስ ብንከፍለው 100 ብር ታክስ ብንከፍለው በከፈልነው ልክ ዳይሬክት ቤኔፊት አንጠብቅም ታክስ ላይ ማለት። ለምሳሌ ግን አንድ ሆቴል ሄደን 100 ብር ብናወጣ የ100 ብር አገልግሎት እንጠብቃለን። we expected to get a direct benefit from our 100 ብር but ታክስ ግን 1 ሚሊዮን ብር ከፍያለሁ 2 ሚሊዮን ብር ከፍያለሁ። ስለዚህ በዛ ልክ ሪተርን ስጡኝ አንልም። ስለዚህ መልሳችን ምን ይሆናል? ቢ ይሆናል ማለት ነው። ኦኬ ኔክስት which one of the following statement is false regarding the objective of financial reporting by public sector? አሁን እዚህ ጋር ማየት ያለብን ፋይናንሻል ሪፖርቲንግ ባይ ፐብሊክ ሴክተር ምንድነው ዓላማው? መንግስት አካውንታቢሊቲ ያለበት ያንን አካውንታቢሊቲውን ለጀነራል ፐብሊክ ምን ማድረግ አለበት? የተጠቀመውን ሪሶርስ ያገኘውን ፋይናንስ እንዴት ማኔጅ እንዳደረገው ለህዝብ ማሳየት አለበት። ስለዚህ ፋይናንሻል ስቴትመንት የሚዘጋጀው ቤዚካል ፐርፐዙ አካውንታቢሊቲ ስላለባቸው ነው የፐብሊክ ኢንቲቲዎች ማለት ነው። ስለዚህ which one of the following statement is false የተጠየቀው which one is statement is false። አሁን ሄደን ይቅርታ ሲን ብናነባው እዚህ ጋር ሲን ብቻ እናንብበው። ሲን እናንብብ። the identifications of accountabilities as an objective of financial reporting reflect that the most government and public sector entities have a profit seeking rather than the service delivering objective ይላል። ስለዚህ አሁን አብዛኛው የመንግስት ተቋሞች ፕሮፊት ሲኪንግ ኦርጋናይዜሽኖች አሉ፣ ሰርቪስ ዲሊቨሪንግ ናቸው። ነገር ግን ምን እያለን ነው? the identifications of accountabilities as an objective of reporting reflect that the amount of the government the most government and public sector entities have profit seeking no profit seeking ሳይሆን service delivering objective ነው ያላቸው ማለት ነው። general purpose financial reporting ነው ፋይናንሻል ሪፖርትስ ነው የምንለው ይሄኛው አብሪቬሽኑ ማለት ነው። ስለዚህ ሌሎቹ እንዳለ ትክክል ናቸው። ሌሎቹ እንዳለ እዚህ ጋር የምታዩቸው ትክክል ናቸው። ስለዚህ መልሳችን ምን ይሆናል? ፎልስ ስለሚል ሲ እንላለን ማለት ነው። ኦኬ ኔክስት which one of the following is correct if mama shares companies issue 1000 share of ብር per value 100 ብር የሆኑ 1000 ሼሮችን ኦርዲነሪ ሼሮችን ኢሹ አድርጎ ነገር ግን received a total amount of ብር 120,000 ብር። ስለዚህ ማማ ሼር ካምፓኒ 1000 አክሲዮኖችን ፐር ቫልዩአቸው 100 ብር ሆነ ኢሹ አድርገናል። ነገር ግን 120 ሺህ ብር ነው የተቀበለው 120 ሺህ ብር ነው የተቀበለው። ስለዚህ ትክክል የሆነ የትኛው ነው የተጠየቀው? A retained earning amount is credited by 20,000 ordinary share capital account is credited for ብር 120,000 C transaction result in a gain of ብር 20,000 D total share the total shareholder equity increased by 20,000 አሁን እዚህ ጋር ምንድነው የምናደርገው? እስቲ እንመዝግበው ጆርናሊቱ መጀመሪያ 1000 አክሲዮኖችን ፐር ቫልዩአቸው 100 ሆኖ ነገር ግን በ120 ሺህ ብር ብንሸጣቸው እንዴት ነው የምንመዘግበው? ካሽን ዴቢት እናደርጋለን በ120 ሺህ ኦርዲነሪ ሼርን
በዚህ መልክ እንመዘግበው። መልሳችን ዲ ይሆናል። ነገር ግን በዚህ መልክ ነው የምንመዘግበው። ካሽን በ120 ሺህ እንመዘግበዋለን። ኦርዲነሪ ሼርን በፐር ቫልዩ ብቻ ነው የምንመዘግበው። ስለዚህ 1000 ሼሮች አሉ በ100 ሺህ ኤንድ ሼር ፕሪሚየም ብለን ነው ይሄንን የምንመዘግበው ማለት ነው። ሼር ፕሪሚየም 20 ሺህ እንዲህ ብለን ነው የምንመዘግበው። ስለዚህ አሁን ሁለቱም የምን አካውንት ናቸው? የሼር ሆልደር ኢኩዊቲ አካውንት ናቸው አይደል? ኦርዲነሪ ሼር፣ ሼር ፕሪሚየም፣ ሪቴን ኢርኒንግ የኦርዲነሪ የሼር ሆልደር ኢኩዊቲ ባላንስ ነው ወይም የኢኩዊቲ ሴክሽን ናቸው። ስለዚህ መልሳችን ምን ይሆናል ማለት ነው? the total shareholder equity is increased by ብር 120,000 ምክንያቱም በሁለቱ ድምር ነው ኢኩዊቲ እየጨመረ ያለው በ120 ሺህ ከፍ እያለ ያለው። ስለዚህ መልሳችን ምን ይሆናል? ዲ ይሆናል ማለት ነው። which one of the following is correct ነው። ስለዚህ a analytical review is sufficient evidence for reasonable assurance audit. b limited assurance audit opinion is worded negatively. C auditors apply professional judgment only on deciding a types of audit opinion. D limited assurance audit is acceptable for organizations of all sizes. which one of the following correct data bar? ስለዚህ ምን ነው የምናደርገው? ለምሳሌ ይሄኛው አይሆንም ማለት auditors apply professional judgment only on deciding ነው። ሳምፕሊንግ ላይ እንጠቀም እንችላለን። የተለያየ ሜትድ ላይ ፕሮፌሽናል ጀጅመንታችንን እንጠቀም እንችላለን ማለት ነው። ኦኬ ለምሳሌ ሊሚትድ አሹራንስ ሰርቪስ ስንል ምን ማለታችን ነው? ኦዲተሩ የሚሰበስበው የኤቪደንስ መጠን በጣም ዝቅ ያለ ሲሆን ማለት ነው ሊሚትድ አሹራንስ ኦዲት የምንለው። ስለዚህ ሊሚትድ አሹራንስ ኦዲት አክሰፕተብል ፎር ኦል ኦርጋናይዜሽን ኖ። ትልልቅ ኦርጋናይዜሽኖች ላይ በሊሚትድ አሹራንስ ኦዲት ለምሳሌ የተወሰነ ኤቪደንስ ብቻ ሰብስበን በዛ ኦዲት እናደርገው ብለን አክሰፕተብል አይሆንም። ስለዚህ ፎር ኦል ኦርጋናይዜሽናል ሳይዝ አክሰፕተብል ነው የሚለው ፎልስ ነው ማለት ነው። and b limited assurance audit opinion is worded negatively ይላል። this one is a correct answer ምክንያቱም if there is a lack of evidence, if there is inefficiency of evidence or limited assurance ካለ most of the time the audit opinion ወዴት ይላል ማለት ነው negatively, it is worded negatively ማለት ነው። ስለዚህ ብቻ correct ስለሆነ የተጠየቀው መልሳችን ቢ ይሆናል ማለት ነው። ለምሳሌ analytical review is sufficient evidence sufficient የምንለው በቂ ነው። በቂስ ብቻውን በቂ አይደለም። ምክንያቱም ኦብዘርቬሽን ያስፈልገዋል፣ ዶክመንቴሽን ያስፈልገዋል፣ ሌሎች ሜተድስ ኦፍ ኤቪደንስ ሲኖሩ ነው የሰበሰብነውን ኤቪደንስ sufficient ልንለው የምንችለው እንጂ በአናሊቲካል ብቻ የተሰበሰበ ኤቪደንስ በቂ ነው ልንል አንችልም ማለት ነው። ስለዚህ መልሳችን ቢ ይሆናል። Okay, next, if the business are governed by the marketplace, government are governed by. ስለዚህ ቢዝነሶች በማርኬትፕሌስ ማለት ዲማንድ ኤንድ ሰፕላይ ማርኬቱ ላይ ያለው የዋጋ ከፍታ ዝቅታ በሱ መሰረት በማርኬት ላይ ባለው ገዢና ሻጭ ኢንትራክሽን ምክንያት ገቨርን የሚሆኑ ከሆነ ገቨርንመንትስ በምን ገቨርን ይሆናል? ስለዚህ መልሳችን ምንድን ነው የሚሆነው? በጀት ነው የሚሆነው። ገቨርንመንት ምንድን ነው? በማርኬት ከፍታ ዝቅታ በፕራይስ መጨመር መቀነስ ሳይሆን most of the time it is governed by the budget አይደል? ቢዝነስ ኢንቲቲዎች በማርኬት ፕሌስ ዲማንድ እና ሰፕላይ ገቨርን የሚሆኑ ከሆነ ደግሞ government activities which is governed by a budget መጀመሪያ በተቀመጠልን የበጀት አማውንት ነው እንቅስቃሴ የሚወሰነው ማለት ነው። ስለዚህ መልሳችን ቢ ይሆናል። next, in making such decision product should be ranked based on የተጠየቀው። ስለዚህ ለምሳሌ የተለያዩ ስኬር ሪሶርሶች ይኖርብናል። የታይም፣ የሰው ወይም የነዳጅ ወይ whatever it is የሆነ ብቻ ሪሶርስ ሾርቴጅ ይኖርብናል። በዚህ ጊዜ ፕሮዳክቶችን ራንክ አድርገን የትኛውን ፕሮዳክት ቀድመን እናምርት። ምክንያቱም ያለን ሰዓት ውስን ነው፣ ያለን ሪሶርስ ውስን ነው፣ ያለን ገንዘብ ውስን ነው። የትኛውን ፕሮዳክት ብናመርት የተሻለ ይሆናል ብለን ፕሮዳክቶችን ራንክ በምናደርግበት ጊዜ በምን መሰረት ነው? So A contribution margin per unit of the constraint resource, B selling price per unit, contribution margin per unit, D unit sale volume. So if there is making decision በተለይ constraint resource ባለበት ጊዜ ውሳኔ በምንወስንበት ጊዜ contribution margin per unit ማስቀመጥ ያለብን ማለት ነው። ስለዚህ መልሳችን ምንድን ነው የሚሆነው? ኤ ነው።
ይህ ጥያቄ ግልጽ እንዲሆንላችሁ እችኛዋን ጥያቄ ደግሞ አብረን እንስራት። ከ15ኛው ጥያቄ ጋር በጣም የሚመሳሰል ነገር አለ። So ABC company has only 25 hours of machine time each month to manufacture its two products. ስለዚህ በየወሩ ሁለቱን ኤክስ እና ዋይ የሚባሉ ፕሮዳክቶችን ለማምረት ይህ ድርጅት ያለው የማሽን ሃው ስንት ነው? 25000 ሰዓት ነው። ስለዚህ there is constraint of resource ማለት የሆነ የሪሶርስ ውስንነት አለ ማለት ነው። and product X had unit contribution margin of ብር 15 and product Y is unit contribution which is 64. ስለዚህ product X ላይ 50 ብር contribution margin በአንድ ዩኒት contribution margin ማለት selling price minus variable cost per unit ነው። ስለዚህ ከእያንዳንዱ ፕሮዳክት 50 contribution margin አለ ኤ ላይ ኤክስ ላይ ዋይ ላይ ደግሞ ስንት አለ? 64 አለ። አሁን እኚህን ሁለት ፕሮዳክቶች ብናይ ዋይ ነው ጥሩ ልንል እንችላለን አይደል? ዋይ ነው ትልቅ ኮንትሪቢዩሽን ማርጂን ያለው ዋይ ስለሆነ ዋይ መመረት አለበት ልንል እንችላለን። ነገር ግን ቅድም እንዳልኳችሁ እንደዚህ አይነት ውሳኔ ለመወሰን ኮንትሪቢዩሽን ማርጂን በኮንስትሬንት ሪሶርሱ ዲቫይድድ አድርገን የምናገኘው ነው መጀመሪያ ኮንሲደር ማድረግ ያለብን ማለት። ኦኬ ኔክስት ፕሮዳክት ኤክስ ሪኳየርድ 5 hours ፕሮዳክት ኤክስን ለማምረት 5 ሰዓት ይወስዳል። 5 ሰዓት አቺን 50 ብር ለማግኘት 5 ሰዓት መስራት አለብን ማለት። ቢ ፕሮዳክት ዋይም ደግሞ እያንዳንዷን ፕሮዳክት ዋይ ለማምረት ደግሞ 8 ሰዓት ይወስዳል። ስለዚህ ቺን 64 ብር ለማግኘት 8 ሰዓት ማሽኑ መስራት አለበት ማለት። ስለዚህ if the companies want to dedicate 80% of machine time to the product that will provide most income, the companies will have a total contribution margin የተጠየቅነው ማለት ነው። ስለዚህ ከጠቅላላ ከ25000 ውስጥ 80%ን በጣም ትርፋማ ለሆነው ወይ ለኤክስ ወይ ለዋይ ትርፋማ ለሆነው አሎኬተር ብናረጋው ከ25000 ሰዓት ውስጥ 80%ን አሎኬተር ብናረጋው ቶታል ኮንትሪቢዩሽን ማርጂናችን ምን ያክል ይሆናል የሚለው። ስለዚህ ይሄን ለመወሰን ምን ነው የምናደርገው? ከዋይ እና ከኤክስ ሞር ፕሮፊታብል የትኛው ነው ባለን የማሽን ታይም ውስንነት ምክንያት ማለት። ስለዚህ መልሳችን ሲ ነው የሚሆነው 240 ሺህ ይሆናል ቶታል ኮንትሪቢዩሽን ማርጂን። ለምን? ምክንያቱም ምን አደረግን እኛ መጀመሪያ የፕሮዳክት ኤክስን እና የፕሮዳክት ዋይን ኮንትሪቢዩሽን ማርጂናቸውን አስቀምጠን 50 እና 64 ነው። ሃው ኤክስን ለማምረት 5 ሰዓት ይወስዳል፣ ዋይን ለማምረት ደግሞ 8 ሰዓት ይወስዳል። ስለዚህ ኮንትሪቢዩሽን ማርጂን ፐር ሃወር አደረግን። ኮንትሪቢዩሽን ማርጂን ፐር ሃወር ስናደርግ 50 ሲካፈል ለ5 10 ብር ፐር ሃወር ኤን 64 ሲካፈል ለ8 8 ብር ፐር ሃወር ምን ማለት ነው? ፕሮዳክት ኤክስን የምናመርት ከሆነ በየሰዓቱ 10 ብር ኮንትሪቢዩሽን ማርጂን እናገኛለን ማለት ነው። ነገር ግን ፕሮዳክት ቢን የምናመርት ከሆነ በየሰዓቱ የምናገኘው ስንት ብር ብቻ ነው? 8 ብር ብቻ ነው ማለት ነው። ስለዚህ የትኛው ፕሮዳክት ነው ሞር ፕሮፊታብል የሚሆነው ማለት ነው? ፕሮዳክት ኤክስ ኢዝ ሞር ፕሮፊታብል ቢኮዝ ኢት ሃቭ ላርጀር ኮንትሪቢዩሽን ማርጂን ፐር ሃወር ዛን ፕሮዳክት ዋይ ማለት ነው። ስለዚህ 80%ቱን የ25000 80% ስናወጣ 20 ሰዓት ይሆናል። ስለዚህ ይሄንን 20 ሰዓት ቀጥታ ለማን የምናደርገው ለኤክስ ኮንትሪቢዩሽን ማርጂን ፐር ሃወር ነው የምናባዛው ማለት። ስለዚህ 20000 ሲባዛ በ10 200000 ይሆናል። ከ25000 ላይ 80%ቱን 20000 ከወሰድን 5000 ደግሞ ለዋይ እንሰጣለን። በሰዓት 8 ብር ነው ጀነሬት የሚያደርገው። ስለዚህ 4000 ይሆናል። ይሄ 40000 ይቀርታ ይሄኛው 40000 ይሆናል። ስለዚህ መልሳችን ስንት ይሆናል ማለት ነው? 240000 ይሆናል ማለት ነው ቶታል ኮንትሪቢዩሽን ማርጂን። ኦኬ ኔክስት which one of the following is false about short term financing? ስለ ሾርት ተርም ፋይናንሲንግ ትክክል ያልሆነው የትኛው ነው? ስለ ሾርት ተርም ፋይናንሲንግ ብላችሁ most of the time less than 1 year የሚደረጉ የፋይናንሲንግ ሂደቶች ናቸው። ስለነሱ ፎልስ የሆነው የተጠየቀው ማለት ነው። ስለዚህ ለምሳሌ ከዲን ጀምር ኢንተረስት ኮስት at the time of the fund are obtained will be lower if the firms borrow on short terms rather than long term. Yes, this one is true. ምክንያቱም የሾርት ተርም እና የሎንግ ተርም ቤዝ ፋይናንሲንግ በምናነጻጽርበት ጊዜ የሾርት ተርም ኢንተረስት ሬት is lower than the long term base ማለት ነው። and if the firms think it is need for fund is diminishing ወይም እየቀነሰ የሚመጣ ከሆነ near future it should choose
short-term debt. This one is true. And if the funds are needed in hurry, በፍጥነት የሚፈለግ ከሆነ the firm should look at short-term markets. ለምሳሌ ገንዘቡ ቶሎ የሚፈለግ ብለን ካመንን ወዴት ነው መሄድ ያለብን? ሾርት ተርም ፋይናንሲንግ ላይ ነው የሚሄደው። ምክንያቱም ቶሎ ሊለወጥ በፈለግነው ጊዜ ወደ ካሽ ሊለወጥልን ስለሚችል ነው። ስለዚህ ፎልስ ስለሆነ ጥያቄው መልሳችን ይሆናል ኤ ይሆናል። ሾርት ተርም ክሬዲት አሬንጅመንት አር ጀነራሊ ሞር ሪስትሪክትድ ነው። when we compare short term እና long term በምናነጻጽርበት ጊዜ long term are more restricted ምክንያቱም ለረጅም ጊዜ ይቆያል፣ uncertainty አለ and ወደፊት የሚፈጠር የታይም value of money አለ። ብዙ ኬዞች ስላሉ most of the time the long term credit agreement is more restricted than the short term credit arrangement ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። next Aster is an employee in one of the government organization in Ethiopia. Her monthly salary is per 4,000. During 2015, she worked on public holiday for 10 hours. She has a position allowance of per 1,000 per. So Aster is a member of Saving and Credit Associations of the organization in which she worked and decided to save 10% of her salary. She is expected to work 160 hours per month and she worked accordingly. ስለዚህ ምን ይተባል? የመንግስት ሰራተኛ ነች። ስለዚህ ፐርማነንት ኤምፕሎይ ነች። ፖዚሽናል ዋንስ አላት። ቤዚክ ሰለሪዋ 4000 ብር ነው። ፖዚሽናል ዋንስ 1000 ብር ነው። ለክሬዲት ኤንድ ሴቪንግ አሶሲዬሽን 10% የቤዚክ ሰለሪዋን ትሰጣለች። ኖርማል ወርኪንግ ሃወር የመንግስት ሰራተኛ ስለሆነች በወር 160 ሰዓት እንድትሰራ የሚጠበቀው። ስለዚህ ተጠየቅነው ግን ምንድነው? what is the amount of overtime related to Aster payment? ስለዚህ ኦቨርታይም ደግሞ 10 ሰዓት ፐብሊክ ሆሊዴይ ካላንደር በሚዘጋቸው በዓል ቀናት ላይ 10 ሰዓት ሰርታለች። ስለዚህ ኦቨርታይሟን ብቻ ነው የተጠየቅነው ማለት ነው። ስለዚህ ምንድነው የምናደርገው? መልሳችን ዲ ነው የሚሆነው 625። ለምን ነው 625 የሚሆነው? እዚህ ጋር ሌላውን ዝም ብዬ ጨምረን የሰራሁላችሁ ነገር ግን የተጠየቅነው ምንድነው? ኦቨርታይሙ ብቻ። ኦቨርታይሙ ቤዚክ ሰለሪው ዲቫይድድ ባይ ኖርማል ወርኪንግ ሃወር ዲቫይድድ ባይ መልቲፕላይድ ባይ ሬት መልቲፕላይድ ባይ ሃወር ነው። ስለዚህ ቤዚክ ሰለሪዋ 4000 ነው። ኖርማል ወርኪንግ ሃወሩ 160 ነው። ሬቱ 2.5 ነው። ለምን? ፐብሊክ ሆሊዴይ ስለሆነ ማለት። ዊኬንድ ቢሆን 2 ነው። ሌሊት ቢሆን ከ6 ሰዓት በኋላ ቢሆን 1.5 ነው። ከስራ መውጫ ሰዓት እስከ 6 ሰዓት ደግሞ 1.25 ነው። ስለዚህ ኦቨርታይማችን ምን ያክል ይሆናል ማለት ነው? 625 ይሆናል ማለት ነው። ነገር ግን ሌላውንም ብንጠይቅ ኖሮ እንደዚህ እንሰራ ነበር ማለት ነው። ሌሎቹ እዚህ ጋር ያሉት ኔት ፔይ፣ ግሮስ ኢርኒንግ፣ ዲዳክሽን ምናምን ብንጠይቅ ኖሮ እንደዚህ እንሰራ ነበር። ይሄንን እናንተ ታዩታላችሁ። ኦኬ ኔክስት ኦዲተር ቤዚካሊ አኩሙሌትድ ኤቪደንስ ቱ ነው የተጠየቀው። ኦዲተር ቤዚካሊ አኩሙሌትድ ኤቪደንስ ቱ ኦዲተሮች ኤቪደንስን አኩሙሌት የሚያደርጉት የሚሰበስቡት ለምንድን ነው? ኤ to reach a conclusion about the fairness of financial statement. B to defend themselves in the event of the court case. C to satisfy the requirement of a code of ethical conduct. D to determine if the financial statements are corrected. ስለዚህ መልሳችን ምንም የሚሆነው ኤቪደንስ በዋነኝነት የሚሰበስቡት ለምንድን ነው? to reach a conclusion about the fairness of financial statement ማለት ፋይናንሻል ስቴትመንቱ በስትክክል ፕሬዘንት ኮሬክትነስ አይሆንም። ይሄ ሊያምታታ ይችላል። ነገር ግን ትክክል ነው። ይሄ if determining financial statement is correct አለ fairly presented ሆኗል ብለን ኦፒኒየን ነው የምንሰጠው በኦዲቲንግ። ወይም ፋይናንሻል ማቴሪያል ሚስ ስቴትመንት አለ ወይም የለም ብለን ኦፒኒየን ነው የምንሰጠው እንጂ ጋራንቲ አንሰጥም። ስለዚህ ኤቪደንስ የምንሰበስብበት ቤዚካል ሪዝናችን to reach a conclusion about the fairness of financial statement. የኔ ካምፓኒ purchase land containing an estimated of 1 million tons of ores. all ምንለው ይሄ ማዕድናት ማለት a cost of 10,500,000. ስለዚህ መሬት ገዝተናል። እዛ መሬት ውስጥ ምን ኢስቲሜት ተደርጓል? 1 ሚሊዮን ቶንስ ኦፍ ማዕድን ሊኖር ይችላል። ግን የገዛነው በስንት ነው? በ10,500,000 ብር። The land without the ore is estimated to be worth ብር
500,000 ስለዚህ መሬቱን ለብቻ ብናየው ማዕድኑ ሳይኖር መሬቱን ብቻ ብንገምተው 500 ሺህ ብር ያወጣል ተብሎ ተገምቷል። ስለዚህ during its first years of operation a company's mined and sold 300 tons of ore ስለዚህ በመጀመሪያው ዓመት 300 ሺህ የሚሆኑ ማዕድናትን አውጥተን ሸጠናል ማለት ነው። So what is the amount of depletion expense that any companies should record for the year ነው። ስለዚህ በመጀመሪያው ዓመት 300 ሺህ አውጥተናል። ስለዚህ ዲፕሌሽን ኤክስፔንሱ ምን ያክል ይሆናል? አሁን እዚህ ጋር መርሳት የሌለብን ናቹራል ሪሶርስ ስለሆነ ዩኒት አክቲቪቲ ሜተድ የምንጠቀመው ለዲፕሌሽኑ ማለት። ስለዚህ ኮስት ማይነስ ሳልቫጅ ቫልዩ ዲቫይድድ ባይ ኤስቲሜትድ ዩዝፉል ላይፍ እናደርጋለን። የሆነ ሬት እናገኛለን። ያንን ሬት በተሸጠው 300 ሺህ ስናባዛው ዲፕሌሽን ኤክስፔንስ ይሆናል ማለት። ነገር ግን አሁን መሬቱን ከነ ማዕድኑ ነው በ10 ሚሊዮን 500 ሺህ ብር የገዛ መሬቱን ከነ ማዕድኑ የመሬቱ ዋጋ ብቻው ቢሰላቀን ስንት ነው? 500 ሺህ ብር ነው። ስለዚህ የናቹራል አሴቱን ወይም የኦርሉን ዲፕሌሽን ኤክስፔንስ በምንሰራበት ጊዜ ኮስታችን 10 ሚሊዮን 500 ሺህ ሳይሆን መሆን ያለበት 10 ሚሊዮን ብቻ ነው መሆን ያለበት ማለት። መልሳችን ዲ ይሆናል። ለምን ነው ዲ የሚሆነው? ምክንያቱም ኮስት ማይነስ ሳልቫጅ ቫልዩ ዲቫይድድ ባይ ኤስቲሜትድ ላይ ኮስት ስንት ነው ያደረግነው? እዚህ ጋር 10 ሚሊዮን ለምን ብቻውን መሬቱ 500 ሺህ ብር ያወጣል ተብለን አጠቃላይ መሬቱንም ከነ ማዕድኑ 10 ሚሊዮን 500 ሺህ ነው የገዛነው። ስለዚህ የማዕድኑ ኮስት ምን ያክል ይሆናል ማለት ነው? 10 ሚሊዮን ይሆናል ማለት። ሳልቫጅ ቫልዩ 0 ነው። ኤስቲሜትድ ደግሞ ምን ያክል ቶንስ ኦፍ ኦር ነው ማውጣት ያሰብነው? 1 ሚሊዮን። ስለዚህ 10 ብር ፐር ቶን ይሆናል ማለት ነው። ዲፕሌሽን ኤክስፔንሳችን 1 ቶን ባወጣን ቁጥር 10 ብር ዲፕሌሽን ኤክስፔንስ ይኖራል ማለት ነው። ስለዚህ 300 ሺህ አውጥተን ሶልድ አድርገናል። ስለዚህ ስናባዛው ስንት ይሆናል? 3 ሚሊዮን ይሆናል ማለት። ስለዚህ ስንመዘግበው ዲፕሌሽን ኤክስፔንስ ዴቢት አኮሙሌት ዲፕሌሽን ኤክስፔንስን ክሬዲት አድርገን እንመዘግባለን። ስለዚህ መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት። ኔክስት which of the following is false about public finance? ስለዚህ ስለ ፐብሊክ ፋይናንስ ትክክል ይሆን። ስለዚህ ፐብሊክ ፋይናንስ እንደዚህ ውስጥ አሉ ፐብሊክ ሪቬኑ፣ ፐብሊክ ኤክስቼንጅ፣ ፐብሊክ ዴፕት እነዚህ ሁሉ አሉ። ፐብሊክ በጀት እዚህ ውስጥ ፐብሊክ ፋይናንስ እነኚህን ሁሉ ያካትታል። ስለዚህ ትክክል ያልሆነ የትኛው ነው? A public finance deal with a want and satisfactions of household and firm ይላል። አሁን እዚህ ጋር በቃ መቆም እንችላለን እዚህ ጋር ምክንያቱም ፕራይቬት ፋይናንስ ነው ስለ satisfactions of which is household ስለ ግል ሃውስሆልዶች እና ስለ ፊርም ሳቲስፋክሽን ዲል የሚያደርገው ፕራይቬት ፋይናንስ ነው እንጂ ፐብሊክ ፋይናንስ አይደለም። ስለዚህ መልሳችን ፎልስ ስለሚል መልሳችን ኤ ነው የሚሆነው። ነገር ግን ፐብሊክ ፋይናንስ ኢዝ ስቴዲ ኢንካም ኤንድ ኤክስፔንዲቸር ኦፍ ዘ ገቨርንመንት የስ ዲስ ዋን ኢዝ ትሩ። ቅድም እንዳልኳችሁ ስለ ገቨርንመንት ሪቬኑ ስለ ገቨርንመንት ኤክስፔንዲቸር ነው ዲል የሚያደርገው። ፊስካል ኦፕሬሽን ኤንድ ፊስካል ፖሊሲ አር ኢንተግሬትድ ኦን ዘ ፐብሊክ ፋይናንስ የስ የተለያዩ ፊስካል ፖሊሲዎች እና ፊስካል ኦፕሬሽን በፐብሊክ ፋይናንስ ውስጥ ያሉ ነገሮች ናቸው። and public finance aimed to maximize the social welfare or social benefits by efficient usage of public goods yes rather than household and firms ማለት ነው። ስለዚህ ፎልስ ለሚል መልሳችን ኤ ይሆናል። next bond are sold in a foreign countries bond are sold in a foreign country and are denominated in a country's currency in which they are sold known as network ነው። ስለዚህ ቦንድ ተሽጧል። የተሸጠው ፎሬን ካንትሪ ነው። ዜን የተሸጠበት ዲኖሚኔት ለምሳሌ በብር ነው በዶላር ነው በምናምን ምንለው ዲኖሚኔት ያደረግንበት ቦንዱ ሪፕሬዘንትድ የሆነበት ከረንሲም በሸጥንበት የፎሬን ከረንሲ ለምሳሌ እኛ ኬንያ ሄደን ቦንድ ብንሸጥ ቦንድ የሸጥነው በኬንያ ሺሊንግ ነው። ቦንዱ ዲኖሚኔትድ የሆነው በኬንያ ሺሊንግ ነው። ስለዚህ እንደዚህ አይነት ቦንድ ከሆነ ምን ይባላል? ካንትሪ ቦንድ የሚባል ነገር የለም። ስለዚህ ይሄንን አውጡት። ካንትሪ ቦንድ የሚባል ነገር የለም። መልሳችን ምን የሚሆነው ፎሬን ቦንድ ነው የሚሆነው ማለት። ኢሮ ቦንድ እና ኢኩዊቲ ቦንድ እና ኢሮ ቦንድ ማለት ምን ማለት ነው? መልሳችን ቢሆንና ኢሮ ቦንድ ስንል it is an international bond issued in different countries than a domestic countries ማለት ነው። ስለዚህ ኢንተርናሽናል ቦንድ ነው ነገር ግን
euro bond የምንለው it is issued in different currencies than a domestic currencies ማለት ለምሳሌ ኢትዮጵያ ውስጥ ሆነን ዶሜስቲክ ከረንሲያችን ብር ነው ነገር ግን ቦንዱን ኢሹ የምናደርገው በተለያዩ አይነት ከረንሲዎች ኢሹ የምናደርገው ከሆነ that is known as euro bond እንለዋለን ኢኩዊቲ ቦንድ ደግሞ የምንለው ኢኩዊቲ ቦንድ linked with ይሄ የፊውቸርስ ኦፍ debt and equity ማለት ወደ ኮንቨርቲብል ምናምን አይነት ቦንድ the futures of debt and equity ካለው ደግሞ equity link bond እንለዋለን ማለት ለዚህ በዛችን ቢሆን next for a typical firm which of the following sequence is correct all rates are after tax and assume that the firms operate at it is targeted capital structure not RE የምንለው equity cost of equity represent ያደርግልና RS የምንለው ደግሞ cost of retained earning ይወክልናል ይሄ WACC ደግሞ weighted average cost of capital ስለዚህ for a typical firm which of the following sequence is correct እና ደግሞ ምን ላይ ተጠይቀው targeted capital structure ምንለው optimal የምንለው capital structure ላይ ነው ያለው at optimal capital structure weighted average cost of capitalአችንን እንቀንሳለን ምክንያቱም በዴት በኢኩዊቲ በሪቴይኒንግ ፋይናንስ የምናደርገው ኮስቱን ሚኒማይዝ በማድረግ የፊርሙን ዌልዝ ማክሲማይዝ የምናደርግባት ፖይንት ነች optimal capital structure የምንለው ስለዚህ always በጣም ውዱ በዚህ ጋር በጣም ቀላል ቴክኒክ ለመንገር በጣም ውዱ ፋይናንሲንግ ምንድነው ኢኩዊቲ ፋይናንሲንግ always በጣም ኮስት ትልቅ የሆነ ማለት በጣም cheapest financing cost of financingአችን ደግሞ የትኛው ነው cost of debt ምክንያቱም ታክስ አድቫንቴጅ ስላለው ማለት cost of equity ግን ታክስ አድቫንቴጅ የለውም ምክንያቱም ለኮመን ስቶኮች የሚሰጠው ዲቪደንድ ታክስ ለሚከፈልበት ማለት ሌላኛው cost of retaining አሁን ከcost of retaining ከcost of equity ቀጥሎ መጥቶ greater ለምንድነው ከሪቴይኒንግ ያነሰው ከኮስት ኦፍ ኢኩዊቲ ያነሰው ፍሎቲንግ ኮስት ስለሌለበት ፍሎቲንግ ኮስት ምንለው አክሲዮን በምንሸጥ ጊዜ የምናወጣቸው ኮስት ለኮስት ኦፍ ሪቴይኒንግ የለም ምክንያቱም አይሸጡም እዛው ስለሆነ ኢንቨስት የሚደረግ weighted average cost of capital ምንለው የራሱ የኢኩዊቲ ኮስት የሪቴይን ኮስት እና የዴብት ኮስት እና ባላቸው የድርጅት ውስጥ ባላቸው ዌይት ምን ያክሉ በኢኩዊቲ ምን ያክሉ በሪቴይኒንግ ምን ያክሉ በዴብት ተሸፍኗል የሚለውን አስልተን የምናገኘው ነው ስለዚህ at optimal ላይ ትክክለኛው ሲኩዌንስ ይሄ ነው የሚሆነው ማለት ምክንያቱም ግራፋችንን ብናየው at optimal structure optimal point የምንላት እቺ ነች cost of equity ከማን ይበልጣል ከweighted average cost of capital ይበልጣል weighted average ከcost of debt ይበልጣል እዚህ ጋር ማን አለ retaining አለ ለዚህ መልሳችን C ሆናል ማለት Okay next an entity grants 1000 share option to each of its 5 directors ስለዚህ share option ነው ለአምስት ዳይሬክተሮች ነው መቼ ነው ጁላይ 1 2014 grant date ጁላይ 1 2014 the option visit on June 13 2018 ስለዚህ ስንት ዓመት አለ ማለት ነው 4 ዓመት አለ ማለት ከጁላይ 1 እስከ ጁን 30 2018 ድረስ 4 ዓመት the fair value of the options on July 1 ወይም በግራንት ዴቱ ላይ አንዷ ግራንት የተደረገችው ሼር ኦፕሽን ስንት ነው ዋጋው 5 ብር ነው and it is anticipated that all of the share option will be visited on June 13 2008 ስለዚህ ሁሉም 5ም ዳይሬክተሮች ይሄንን ሰርቪስ ኮንዲሽን ያሟላሉ ተብሎ ይጠበቃል and what will be the accounting interest in the financial statement for the year end 2015 June 13 ስለዚህ ከአንድ ዓመት በኋላ ማለት ጁላይ 1 2014 ጀምረን ዓመቱ የሚያልቀው መቼ ነው ጁን 30 2015 ስለዚህ በሚቀጥለው ዓመት መጨረሻ ላይ ምን ያክል ጆርናል ኢንትሪ እንመዘግባለን የተጠየቀው ማለት ስለዚህ መልሳችን ምንድነው የሚሆነው ኤ ነው የሚሆነው equity increased by 6250 and expense also increased by 6250 ለምን ምክንያቱም 1000 አክሲዮኖች አሉ
5 አክሲዮን ባለ አክሲዮን ዳይሬክተሮች አሉ። ፌር ቫልዩ 5 ነው። ለ4 ዓመት ነው የሚቆየው። እኛ ግን የፈለግናት የመጀመሪያውን ዓመት ብቻ ስለሆነ 1/4 አደረግንና 6250 አገኘን ማለት። ስለዚህ ስንመዘግበው ምን ብለን ነው የምንመዘግበው? ኢምፕሎይመንት ቤኔፊት ኤክስፔንስ ዴቢት ኤንድ ኢኩዊቲ ክሬዲት አድርገን ነው የምንመዘግበው። ስለዚህ ኢኩዊቲ ክሬዲት ስለሆነ ይጨምራል፣ ኤክስፔንስ ዴቢት ስላደረግነው ይጨምራል። ስለዚህ መልሳችን ኤ ይሆናል ማለት ነው። Next, which one of the following is a common characteristics of all financial market? ስለዚህ ስለ ሁሉም ፋይናንሻል ማርኬቶች ያላቸው ካራክተሪስቲክስ የትኛው? ስለዚህ ፋይናንሻል ማርኬት ብዙ አይነት አለ። ፕራይመሪ፣ ሰከንደሪ፣ መኒ ማርኬት፣ ካፒታል ማርኬት፣ ብዙ አይነት ብለን ዴብት ማርኬት፣ ኢኩዊቲ ማርኬት በብዙ መንገድ መክፈል እንችላለን። ነገር ግን ኮመን የሚያደርጋቸው ካራክተሪስቲክስ የትኛው ነው? ስለዚህ ይሄ በጣም ቀላል መልሳችን ምንድነው የሚሆነው? ሲ ነው የሚሆነው። ሲ ነው። Its channel fund from lenders or saver to the borrower. ሁሉም ፋይናንሻል ማርኬት ዓላማው ይሄ ነው። በቦሮወሩ እና በሌንደሩ መካከል ያለውን ግንኙነት ማቀላጠፍ ነው። ሴቨሩ ሴቭ ያደረገው ለቦሩ ምን ማድረግ ማድረስ ማለት። ለምሳሌ ኤ ምን እንደሚለው it allow common stock to be traded ነው። ለምሳሌ ዴብት ማርኬት ቢሆንስ የብድር ስምምነቶች የሚሸጡበት ከሆነ ኮመን ስቶክ ላይ ሊሸጥ ይችላል። ኢኩዊቲ ማርኬት ብቻ ነው ኮመን ስቶክ ሊሸጥ የሚችለው። it allow loan to be made no ለምሳሌ ኢኩዊቲ ማርኬት ከሆነ ሎንን ኮንሲደር አያደርግም። and it is determined the levels of interest rate no ይሄም ዴብት ማርኬት ከሆነ yes the levels of interest rate ላይ ዲተርማይንድ ይሆናል። ኢኩዊቲ ማርኬት ላይ ግን ይሄንን ኮንሲደር አያደርግም። ስለዚህ መልሳችን ሲ ይሆናል። which one of the following statement is false regarding definitions of fund? ስለዚህ ስለ ፈንድ ዴፊኒሽን ትክክል ያልሆነው የትኛው ነው የተጠየቀው? ፈንድ ስንል ብዙ ጊዜ ከገንዘብ ጋር እናያይዘዋለን። yes ገንዘብ ማለት እንችላለን። ነገር ግን money which is for a special purpose and it have self balance ራሱን ችሎ self balance ያለው የራሱ ፋይናንሻል ስቴትመንት ሊዘጋጅለት የሚችል ተቆጣጣሪ የተመደበለት እና ስፔሻል ፐርፐስ የሆነ ኦብጀክቲቭ ያለው ነገር ነው ፈንድ የምንለው ማለት ነው። ስለዚህ ትክክል ያልሆነው የትኛው ነው የተጠየቅነው? ለምሳሌ ከታችን ጀምር A fund is an accounting entity for which a financial statement can be prepared. Yes, it is an accounting entity. ስለዚህ ፋይናንሻል ስቴትመንት ይዘጋጅለታል። ለካፒታል ፕሮጀክት ፈንድ፣ ለዴብት ሰርቪስ ፈንድ ይዘጋጃል። ለኢንተርፕራይዝ ፈንድ፣ ለፕሮፕራይተሪ ፈንድ። A fund has self-encompassing and or self-balance. Yes, self-balance. Just like asset is equal to liability, owner's equity እንደምንለው ሁሉ ፈንድም የራሱ ምን አለው? self balancing አለው ማለት። And B, a fund is a physical entity used to account for a subset of an organization resource that is due to for a specific purpose. Yes, ይህም ትክክል ነው። A physical entity is used to account for a subset of organizational resource. ለምሳሌ ለመንገድ ተብሎ የታሰበ ለጤና ጣቢያ ተብሎ የታሰበውን ለይተን ስፔሲፊካሊ የምንይዝበት ትክክል ነው። ስለዚህ መልሳችን ምን ይሆናል? ኤ ነው የሚሆነው። A fund is an accounting entity that is used for 1 year only. No, 1 year only አይደለም. And each year a new set of fund must be established. No, this one is not correct. ለምሳሌ ረጅም ጊዜ የሚቆዩ ፈንዶች አሉ። ነን ኤክስፔንደብል ፈንድ የምንላቸው አሉ። በየአመቱ ምንም አይሆኑ እየተዘጉ የማይከፈቱ ረጅም ጊዜ የሚቆዩ ፈንዶች አሉ። ስለዚህ all funds እንደዚህ አይነት ካራክተሪስቲክስ የላቸው። ስለዚህ መልሳችን ኤ ይሆናል ማለት። Next, a company has a cash in bank of BRL 20,000 and restricted cash in a separate account of BRL 6,000 and a bank overdrafted in an account at another bank of BRL 2,000. A bank should report a cash off. A company should report a cash off. ስለዚህ ይህ ካምፓኒ ባንክ ላይ 20 ሺህ ብር ካሽ አለው እና ሌላ ምን አለው? ሪስትሪክትድ ያደረገው ደግሞ ካሽ አለው። ለሆነ ለምሳሌ ለአመት ሊሆን ይችላል 2 ዓመት 3 ዓመት አልፈልገውም ተብሎ ሪስትሪክትድ የሆነ ካሽ ደግሞ አለ ማለት ነው። ለሆነ ፐርፐዝ ሪስትሪክትድ የሆነ ካሽ አማውንት and again a bank overdraft ምንለው ለምሳሌ ባንካችን ላይ 10 ሺህ ብር ኖሮ ቼክ 12 ሺህ ብር ስንጽፍ ባንኩ 10 ሺህ ብር ነው ያለን ነገር ግን 12 ሺህ ብር ወጪ እንድናደርግ ይፈቅደናል። ስለዚህ እየተበደርን ነው ማለት ከባንኩ በኦቨርድራፍት 2 ሺህ ብር ተጨማሪ ብድር አለብን ማለት ነው። ኔጌቲቭ ነው የሚሆነው ማለት ነው። ካለን የካሽ ባላንስ ላይ መቀነስ አለበት ኦቨርድራፍት ስለሆነ።
ስለዚህ ይህ ካምፓኒ ሪፖርት ማድረግ ያለበት የካሽ መጠን ስንት ነው? ስለዚህ ባንክ ውስጥ 20 ሺህ ብር ካሽ አለ 6000 አናካትተውም ጠቅላላ ሪስትሪክተድ ስለተደረገ ሰፓሬትድ ሪስትሪክተድ አካውንት ስለገባ ኦቨርድራፍት ደግሞ ኔጌቲቭ 2000 ብር አለብን ካለን ባላንስ በላይ ወጪ ዊዝድሮ በማድረጋችን ምክንያት ይመጣል። ስለዚህ መልሳችን ምን ይሆናል? ቢ ነው የሚሆነው 18000 ምክንያቱም ካሽ ኢን ባንክ 20 ሺህ ይሆናል ኦቨርድራፍት ኔጌቲቭ 2000 ይሆናል cash it must be reported on 80,000. Okay, next, which one of the following statement is most consist with efficient inventory management the firm has? So, efficient inventory management ጋር consist የሚሆነው ከተሰጡ ምርጫዎች ውስጥ የትኛው ነው? efficient management inventory management አለ ስንል ምንድነው ኮንሲደር ማድረግ ያለብን? ኢንቨንተሪ ተርኖቨሩ ከፍተኛ ነው። የሚመረትበት የኢንቨንተሪ ታይሙ በጣም ዝቅተኛ ነው። ኤንድ ኢንቨንተሪ ማኔጅመንታችን የስቶሬጅ ኮስታችን ዝቅተኛ ነው። ፕሮዳክሽን ኢንተራፕትድ መሆን የለበትም በኢንቨንተሪ ምክንያት። ስለዚህ ይሄን ሁሉ የያዘ ነው ኤፊሽንት ኢንቨንተሪ ማኔጅመንት የምንለው ማለት። ስለዚህ ኤ ሪላቲቭሊ ሎው ዴይሊ ሴል አውትስታንዲንግ ኖ ዲስ ይሄ የሪሲቨብል ስለሆነ we are not considering that much. Relatively high current ratio ይሄንንም እንተው and below average inventory below ይላል average አሁን ከፍተኛ እንዲሆን የምንፈልገው ኢንቨንተሪ ተርኖቨር ሬሽዮቻችን ኢንቨንተሪ ቶሎ ወደ ሴል እንዲለወጥ እንፈልጋለን። ስለዚህ low average inventory turnover የሚለው መልሳችን ሊሆን አይችልም ማለት below next low incident of production schedule which means production schedule interrupted የሚሆንበት ሂደት በጣም ዝቅተኛ ሲሆን ማለት ነው። ፕሮዳክሽኑ ቶሎ አይቋረጥም። ምን ማለት ነው? በቂ የሆነ ፕሮዳክሽኑ እንዳይቋረጥ ሊያደርግ የሚችል ምን አለን ማለት ነው? ኢንቨንተሪ አለን። ሾርቴጅ ኦፍ ኢንቨንተሪ አይገጥመንም ማለት ነው። ሌላኛው የምንጠቀማቸው ኢንቨንተሪዎች ኳሊቲ ናቸው። ፕሮዳክሽናችንን ላያቋርጡ በኳሊቲ ምክንያት እንዳይቋረጥ የሚያደርጉ ናቸው ማለት። ስለዚህ ከተሰጡት ውስጥ ኤፊሽንት ኢንቨንተሪ ማኔጅመንትን የሚያሳየን የትኛው ነው? ዲ ነው ማለት ምክንያቱም efficient inventory management will result low wastage of raw material and will also ensure sufficient stock at the right time of using in production and which this would in return reduce a possibility of production schedule disruption ማለት ስለዚህ low incidence of production schedule የሚለው efficient inventory management መኖሩን ኢንዲኬት ያደርገናል ማለት next which one of the following is false ትክክል ያልሆነ የትኛው ነው? so A the risk of material misstatement is a function of inherent and control risk this one is correct ምክንያቱም በድርጅቶች ውስጥ ማቴሪያል ሚስስቴትመንት ሊኖር የሚችለው ወይም በኢንሄረንት ሪስክ ነው በተጋላጭነት ቢዝነሱ ባለው የተጋላጭነት ሁኔታ ነው እና ኮንትሮል ሪስክ ደግሞ ምንም ኢንተርናል ኮንትሮሉ አይደንቲፋይ ሊያገኛቸው ባልቻሉ ስተቶች ምክንያት ሊሆን ይችላል። ስለዚህ functions of inherent and control risk የምንለው ትክክል። next a financial statement that contain immaterial misstatement is not considered to show true and fair views አሁን እዚህ ጋር እንያዛትና and knowledge about the client industry is essential factor for yes ለምሳሌ ስለ ባንኪንግ ኦዲት የምናደርግ ከሆነ ባንክን በደንብ ማወቅ አለብን። ማኒፋክቸሪንግ ከሆነ ኢምፖርት ኤክስፖርትን ኦዲት የምናደርግ ድርጅት ነው ኦዲት የምናደርግ ከሆነ ስለ ኢምፖርት ኤክስፖርት መረጃ ሊኖረን ይገባል። ስለ አግሮ ፕሮሰሲንግ ከሆነ ስለ አግሮ ፕሮሰሲንግ ኦዲት ስለምናደርገው ነገር እውቀት ሊኖረን ይገባል። this one is true and audit plan can keep audit cost reasonable በተቻለ መጠን የኦዲት ኮስት ምን መሆን አለበት? ሪዝነብል መሆን መቻል አለበት። ምክንያቱም የኦዲቲንግ ዋነኛ ፐርፐስ ኢንፎርሜሽን መስጠት ይሄ የሚዘጋጀው ኢንፎርሜሽን ደግሞ ኮስቱ ትልቅ ከሆነ ኮስት ቤኔፊት አናሊሲሳችን ላይ በደንብ ኮንሲደር ማድረግ አለበት። ስለዚህ ኦዲት ፕላን ካን ኪፕ ኦዲት ኮስት ሪዝነብል። ስለዚህ መልሳችን ፎልስ ስለሚል መልሳችን ምን ይሆናል? ቢ ነው የሚሆነው። ኢማቴሪያል ሚስስቴትመንት ኢዝ ኖት ኮንሲደር ማቴሪያል ቢሆን ትክክል ኢማቴሪያል ግን ከሆነ we can say that true and fairly presented ሆኗል ማለት እንችላለን እንጂ ኢማቴሪያል ሚስስቴትመንት ስላለ ብቻ fairly presented አይደለም በትክክል ፕሬዘንት አልሆነም ማለት አንችልም ማለት። ስለዚህ መልሳችን ቢ ይሆናል ማለት። next which one of the following is false?
which one of the following is not a function of financial system? የፋይናንሻል ሲስተም ፋንክሽን ያልሆነ የትኛው ነው? ለፋይናንሻል ሲስተም ስንል a collections of different institutions አለ ባንኮች፣ ኢንሹራንሶች፣ የተለያዩ ፋይናንሻል ኢንተርሚዲየተሮች ቦሮር እና ሌንደሩ የሚገናኙበት ይሄንን ሁሉ የሚያሳልጥ ሲስተም ነው። ከሴቨሮቹ ወደ ቦሮዎቹ ፈንድ ትራንስፈር እንዲሆን የሚያደርግ ሲስተም ነው ፋይናንሻል ሲስተም ምንና ብዙ ፓርቲዎች ኢንጌጅ የሚያደርጉበት is not a functions of network. So let's investment function. Yes, this is the functions of financial systems. Payment function, yes. Saving function, yes. Risk eliminated function. Risk sharing ቢሆን ትክክል ነው። ምክንያቱም ኢንሹራንስ ካምፓኒዎች ሪስክን ሼር ያደርጋሉ ፋይናንሻል ሲስተም ውስጥ ነው ያሉት እነሱም። ስለዚህ we can say that that's correct. But risk eliminate, riskን eliminate ለማድረግ አይደለም ፋይናንሻል ሲስተም ላይ engage the function of financial system risk and eliminate ሳይሆን share ማድረግ ላይ መልሳችን ቢሆናል ማለት። Next, the fair value of an asset at initial recognition is the fair value of an asset initially recognized ስናደርግ በምንድን ነው የምንመዘግበው? initial ልክ ለመጀመሪያ ጊዜ ሪከርድ ስናደርገው አንድን አሴት fair value እንዲተርማይን የምናደርገው እንዴት ነው? A, the price paid to acquire the asset. B, the book value of the asset acquired. C, the price paid to transfer or sale of the asset. D, the price paid to acquire the asset less transaction cost. አሁን ምን ነው የምናደርገው? እንደምሳሌ አንድ ኢኩዊፕመንት ስንገዛ በገዛንበት ቀን የገዛንበት ዋጋ it can be considered as a fair value እንደ fair value ነው የሚቆጠረው። ስለዚህ the cost of that asset በገዛንበት ወቅት ያለው የአሴቱ ኮስት የአሴቱ ፌር ቫልዩ ተብሎ ነው ዲተርማይን የሚደረግ ኢኒሻል ሪኮግኒሽኑ ማለት ነው። ስለዚህ መልሳችን ምን ነው የሚሆነው? ኤ ነው የሚሆነው a price paid to acquire the asset it can be considered as a fair value at initial recognition ማለት ነው። ነገር ግን ለምሳሌ less transportation cost እንዳትረሱ ይሄን ፒፒኢ ላይ ዲስከስ ያደረገው ነገር አለ። ትራንስፖርቴሽን ኮስት አሴቱ ሬዲ ፎር ዩዝ እስከሚሆን ድረስ የወጡ ወጪዎች ሁሉ የአሴቱ ኮስት ይሆናል አት አኩዊዚሽን ዴት ማለት ነው። ስለዚህ የምኑ ወጪ ነው የሚሆኑት? የአሴቱ ወጪ ነው ኮንሲደር። የአሴቱ ወጪ ከሆኑ ደግሞ በዛን ቀን የአሴቱን የፌር ቫልዩ ኢኒሻል ሪኮግኒሽናችን ፔይድ ያደረግነውን ኮንሲደር የምናደርገው ማለት። ስለዚህ ትራንስፖርቴሽን ኮስቱንም ደምረን አጠቃላይ ያወጣነውን ወጪ የአሴቱ ፌር ቫልዩ ዲተርማይን የምናደርገው ማለት። ስለዚህ መልሳችን ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ኦኬ ኔክስት the joint arrangement is not structured through a separate vehicle. The arrangement is classified as joint arrangement ሆኖ በሰፓሬት vehicle structured የማይሆነው የትኛው ነው የተባለው? ስለዚህ joint arrangement ላይ ሁለት ነው መልሳችን ሊሆን የሚችለው። አንደኛው joint venture ነው፣ አንደኛው joint operation ነው። ስለዚህ በሰፓሬት vehicle structured የሚሆነው the joint arrangement is not structured through a separate vehicle. separate vehicle ምንለው አንድ ራሱን ችሎ የሚቋቋም አንድ ሌላ ቢዝነስ ማለት ነው። ለምሳሌ ኤ እና ቢ ሆኖ ሲን አዲስ ቢዝነስ አቋቁሞ እዛ ላይ ጆይንት ኮንትሮል ሊኖራቸው ይችላል። ይሄ separate vehicle እንለዋለን ሲን ማለት ነው። ስለዚህ በዚህ መልክ ስትራክቸር የማይሆነው የትኛው ነው ማለት ነው? joint operation ነው ማለት ነው መልሳችን። Okay, next, which one of the following financial intermediaries is not a depository institutions? ከተሰጡት ውስጥ ዲፖዚተሪ ኢንስቲትዩሽን ያለው ነው የትኛው? ዲፖዚተሪ ኢንስቲትዩሽን ማለት ነው ከሴቨሮች ዲፖዚት እየሰበሰበ ያንን ዲፖዚት ለሚበደሩት ኢንተረስት ጨምሮ የሚያበድር ተቋም ማለት ነው ዲፖዚተሪ ኢንስቲትዩሽንስ። ሌላኛው ደግሞ ነን ዲፖዚተሪ ኢንስቲትዩሽን የምንላቸው ዲፖዚት አይቀበሉ ነገር ግን ፋይናንሻል ሰርቪስ የሚሰጡዋል። ስለዚህ is not a depository institution የተባለው። ስለዚህ ለምሳሌ ክሬዲት ዩኒየን ዲፖዚተሪ ኢንስቲትዩሽን ከአባላቶቹ ከሜምበሮቹ ምን ያደርጋል? ዲፖዚት ይሰበስባል። ኮሜርሻል ባንክ የንግድ ባንኮች ዲፖዚት ይሰበስባሉ። ሴቪንግ ኤንድ ሌን አሶሲዬሽንስ አጌን እነዚህም ምን ይሰበስባሉ? ከአባሎቻቸው ወይም ከከስተመሮቻቸው ዲፖዚት ይሰበስባሉ። ፋይናንሲንግ ባንክ ግን የምንላቸው they are not depository bank። ፋይናንሲንግ ባንክ የምንላቸው የተለያዩ ድርጅቶች ከስተመራቸውን ብድር እንዲያገኝ ብለው የሚያቋቁሙት ተቋም ነው እንጂ ዲፖዚት የሚሰበስብ ተቋም አይደለም ማለት። Financing companies is an organization that make loan to individuals or business
Unlike a bank, finance bank does not receive cash deposit from a client, nor that it provides some other service common to bank, checking account ምናምን እንደ ባንክ አገልግሎት ምናምን ዲፖዚት መስጠት ምናምን ሌሎች አገልግሎትን አይሰጥም። ነገር ግን ብዙ ጊዜ ድርጅቶች ምን ያደርጋሉ? ለፕሮዳክታቸውን ለሚገዛቸው ድርጅት ክሬዲት አቬለብል ወይም የብድር አቅርቦት ለመስጠት አንድ ፋይናንስ ተቋም ያቋቁማሉ። ያንን ነው ፋይናንሲንግ company የምንለው ማለት ነው። Return the following statement is false about the task involved in accounting system installation and revision. ስለዚህ በአካውንቲንግ ሲስተምን ኢንስቶል በምናደርግበት ጊዜ እና ወይም ደግሞ ሪቪዥን በምናደርግበት የተለያዩ ሶፍትዌር ሲስተሞች ሊሆኑ ይችላሉ። የድርጅታችን ማኑዋል ሲስተም ወደ ኮምፒውተር የምንለውጥበት ነው አካውንቲንግ ሲስተም የምንለው። ስለዚህ ይሄንን ኢንስቶሌሽን ወይም ሪቪዥን በምናደርግበት ጊዜ የማይካተተው ታስክ የትኛው ነው የተጠየቀው። ስለዚህ ምን ነው የምናደርገው? ለምሳሌ ፕሮብለም ኦን ኤግዚስቲንግ ሲስተም አር አይደንቲፋይድ ኦን ሲስተም አናሊሲስ ስቴጅ rather than designing stage ነው። ይሄኛው ትክክል ነው። ጥያቄያችን እንደራሳ ፎልስ ስለሚል this one is ትክክል ነው። ምክንያቱም ፕሮብለም አይደንቲፋይድ የሚደረገው በሲስተም አናሊሲስ ስቴጅ ነው rather than designing stage ማለት። ሌላኛው data needed should be identified at system analysis stage ሲስተሙን አናሊሲስ በምንሰራበት ጊዜ ምን አይነት ዳታዎች እንደሚያስፈልጉንም አይደንቲፋይ እናደርጋለን ማለት። ሌላኛው ዲ in both new systems installation and revision existed systems analysis should be precede a system design. Yes, በሪቪዥንም በምናደርግበት ጊዜ ወይም አዲስ ሲስተም ኢንስቶል በምናደርግበት ጊዜ አናሊሲሱ ከማን ይቀድማል? ከሲስተም ዲዛይኑ ይቀድማል የሚለው ትክክል። ነገር ግን ፎልስ ስለሚል መልሳችን ሲ ነው የሚሆነው። A new system should be designed based on the feedback from a system implementation. And the system implement በምናደርግበት ከሱ ፊድባክ ሳይሆን አናሊሲስ በመስራት ነው። ኤግዚስቲንግ ሲስተሙን አናሊሲስ በመስራት ነው ኒው ሲስተም ዲዛይን የምናደርገው ማለት። ስለዚህ እኚህ ሶስት ስቴፖች አሉ፣ አናሊሲስ፣ ዲዛይኒንግ እና ኢምፕሊሜንቴሽን የምንለው ማለት ነው። ስለዚህ መልሳችን ሲ ነው የሚሆነው ማለት መልሳችን ሲ ይሆናል። እቺን አንብቧት እዚህ ጋር ሲስተም አናሊሲስ ምን ያካትታል? ለምሳሌ ሲስተም አናሊሲስ ከሆነ the stage determining data need ቅድም እዚህ ጋር ያልነው ሲስተም አናሊሲስ ስቴጅ ያልነው source of data and any problem process on the current situations ይሄው ኤ ላይ ያለው ከዚህ ጋር የተገናኘ ነው ማለት። ስለዚህ መልሳችን ሲ ይሆናል ማለት። Okay, next a tax base of an asset is the amount which is attributed to that asset for a tax purpose. If the tax base of an asset is less than its carrying amount, this evidence of mistake. ስለዚህ a tax base of asset ለታክስ ፐርፐስ በተዘጋጀው ሪፖርት ላይ ያለው የታክስ ቤዙ እና carrying value ለፋይናንሻል ሪፖርቲንግ ባዘጋጀ ነው የአሴቱ ቫልዩ መካከል ልዩነት ተፈጥሯል። ማናንሷል? tax base of an asset is less than the carrying value ማለት የታክስ ቤዙ አሴት ከcarrying value of asset አንሷል። በዚህ ጊዜ ምን ይፈጠራል የተጠየቀው ማለት። ስለዚህ አሁን ከዚህ ውስጥ የማይሆነውን እናውጣ። ለምሳሌ ፐርማነንት ዲፈረንስ የሚል ነገር አይሆንም። ፐርማነንት ዲፈረንስ ሊሆን አይችልም። ፐርማነንት ዲፈረንስ በዚህ ምክንያት ሊመጣ አይችልም ማለት። ስለዚህ ምን ነው የምናደርገው? መልሳችን ሲ ነው የሚሆነው። ታክሰብል ቴምፖራሪ ዲፈረንስ ነው የሚፈጠረው። ለምን ነው ታክሰብል ቴምፖራሪ ዲፈረንስ የሚፈጠረው? ይሄንን ሩል እንዳንረሳ። አሁን እየተጠየቅነው አሴት ነው አይደል? አሴት። ስለዚህ ታክስ ቤዙ ከማን አንሷል የተባለው? ከኬሪንግ ቫልዩ አንሷል። ታክስ ቤዙ ከኬሪንግ ቫልዩ የሚያንስ ደግሞ ከሆነ ዲፈርድ ታክስ ሊያቢሊቲ ነው የሚፈጠረው። በምን ምክንያት? ታክሰብል ቴምፖራሪ ዲፈረንስ ይፈጠራል። ምን ማለት ነው? ዘንድሮ የከፈልነው የታክስ መጠን ትንሽ ነው። ስለዚህ ወደፊት ብዙ የምንከፍለው የታክስ አማውንት አለብን ማለት ዲፈርድ ታክስ ሊያቢሊቲ አለብን ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ኦኬ ውድ ቤተሰቦቼ ለፓርት 1 ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ፓርት 2 ኔክስት ይዤላችሁ እመጣለሁ። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።